አሁን ላይ ብሌን ከሳሚ ጋር በምትሆንበት ሰዓት ዳግም እየተናደደና እየቀና እንደሆነ አይተናል። ነገር ግን ያሁላ ቅናትና ያሁላ ነገር ግን ገደል እንደሚከተው ካወቀ በኋላ ቀጥታ ብሌንን ሄዶ ይቅርታ መጠየቁና እሷንም በጣም እንደሚወዳት እንደሚያፈቅራት እንደገናም ደግሞ ትተኝ እንዳትሄድ ብላል። ስለዚህ አሁንም ቢሆን እወድሻለሁና ይቅርታ አድርጊልኝ ብሏታል ማለት ነው። እንግዲህ ከሳሚ ጋር የተነጋገሩት ነገር አለ። ከሳሚ ጋር የተነጋገሩት ብሌንን የራሳቸው ለማድረግ ቀምረዋል ወይም ደግሞ ምን ብለዋል ተወራርደዋል ማለት ነው። እኔ ዳግም እንዳለው ብሌን የኔ ማረጋት ከሆነ አንተ እዚህ ቤት አትኖርም ከህይወታችን ትወጣለህ ብሎታል። እንደገናም ደግሞ ያንተ ከሆነች ደግሞ እኔ ከህይወታችሁ ውልቅ ብዬ እወጣለሁ ብሏል ዳግም ከሳሚ ጋር ይህንን የተነጋገሩት። ሳሚ እንግዲህ ብሌን ጋር ዳግምን ከእንደገና ለማገናኘትና ብሌንን እንዳያጣት ለመምከር ቢፈልግም ነገር ግን ዳግም በጣም ችኩል ስለሆነና በጣም ተናዳጅ ስለሆነ እንደገናም ደግሞ ቅናት ስላለበት ያው ሳሚን ምንም ነገር ቢለውም አልሰማውም ማለት ነው። ጭራሽ ከሱ ጋር ፉክክር ነው ያዘው። አሁን ላይ ሳሚ ብሌን የራሱ ማድረግ ቢችል ኖሮ የዋህነት ይዞት ነው እንጂ በጣም ብዙ ነገር ማድረግ ይችል ነበር። ምክንያቱም ራሱ ሳሚ ብዙ መስዋዕትነትን ለብሌን እየከፈለ ስለሆነ ብሌንን የራሱ ማድረግ እስካሁን ይችላል ብዬ ነበር ማስበው። ነገር ግን የዳግምና የብሌን የጠነከረ ፍቅር ስለሆነና ብሌንም ደግሞ ሐሳቧና ፍላጎቷ ዳግም ጋር ስለሆነ የብሌንን ሐሳብ ደግሞ እያከበረ ስለሚገኝ ነው። አሁንም ቢሆን እንኳን ዳግምን ቀርቶ ብሌንንም ቢሆን እኮ ሂጂና ዳግምን ይቅርታ ጠይቂው ብሏት ነበር ሳሚ። ምክንያቱም ስለ ብሌን ስለሚያስብላት እየወደደችው መለየት ምን ያህል ከባድ እንደሆነና ምን ያህል አስቸጋሪ እንደሆነ ሳሚ ያውቀዋል። ለዛም ነው በሁለቱ መሃል ላለመግባት የቻለውን በሙሉ እያደረገና ዳግምም ደግሞ ሚስቱ ብሌንን እንዳያጣት ለመምከር የፈለገው። ነገር ግን ከሳሚ ጋር ግጭት ውስጥ ገብቷል። ማን ዳግም አሁን ላይ ብሌንን የኔ ማድረጋት ከሆነ ሳሚ ተብየው ከህይወታችን ትወጣለህ ብሎታል። አሁን ላይ ደግሞ በስተመጨረሻ ዳግም ብሌንን ይቅርታ እየጠየቃት ነው የሚገኘው ማለት ነው። እንግዲህ ይቅርታ በሚጠይቃት ሰዓት በዚህ በኩል ያለው ሳሚ እየተናደደ እያያቸው ነው የሚገኘው ማለት ነው። ሶ አሁን ላይ ይቅርታ ካረገችለትና አንድ ላይ ከሆኑ ሳሚ ከዛ ቤት ሊወጣ ነው። እንደገና በህይወታቸው ውስጥም ደግሞ ላይገባ ይወስናል ማለት ነው። ግን ብሌን በአንዴ ይቅርታ ታደርግለታለች ወይስ አልተስተካከልክም ብላ እንደገና እስከሚስተካከል ባህሪውን እስከሚያስተካከል ልትጠብቀው ትችላለች? ወይም ደግሞ አሁን ይቅርታ እየጠየቃትን ላትቀበለው ትችላለች ወይስ ልትቀበለው ትችላለች? እስቲ ሁላችሁም በብሌን ቦታ ብትሆኑ ምን ታደርጋላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ብሌን እንደሚታወቀው የጆን ሴራና ወይም ደግሞ ጆ የሆነ ሐሳብና ተልዕኮ እንዳለው አውቃለች። ምክንያቱም ሳሚና ሰላም እየተነጋገሩ ባለበት ሰዓት ተደብቆ እየሰማ የነበረው የሆነ ነገር ባይኖረው እንደዚህ አይሰማም ነበር ብላለች ብሌን። እሱ ብቻ አይደለም ስጠራው ስሙን የሚደነግጥ ከሆነ የሆነ ሐሳብና የሆነ እቅድ ይዞ ነው የመጣው ብላ እያሰበች ነበር። ሶ አሁን ላይ ለጆ በደንብ አድርጋ ነግሯለች። መቼም ቢሆን መጉዳት እንደማይችል ለመጉዳት እንኳን ከመጣ ከባህሉ ተልዕኮ እንኳን ከመጣ እኛን መጉዳት አትችልም ብላ እንግዲህ ያው በደንብ ነግሯለች ማለት ነው። እሱ እንደሚታወቀው ለመበቀል ነው የመጣው። ያ ማለት ምንድነው? ለመጉዳትና እነሱን ለመግደል ነው የመጣው። ነገር ግን ብሌን አሁን ላይ በኃይሉ ከላከ እኛን መቼም አትጎዳንም ብላ ጮሃበታለች ማለት ነው። ሳሚ የጆ ነገር ምንም አልጣመውም። ምክንያቱም ልጅ ነኝ የባህሉ ልጅ ነኝ ብሎ ስለመጣ ምንም አላማረው። ምክንያቱም በኃይሉ አንደኛ ልጅ የለውም፣ ሁለተኛ ነገር ደግሞ በኃይሉ ያው ሳሚ ከባህሉ ስር ሆኖ ስለሚሰራና የባህሉ ቀንደኛ ዋነኛ በዛ ሰዓት ቀኝ እጁ ስለነበር ስለ ጆ ይነግረው ይሆን ነበር። ነገር ግን ምንም አልነገረውም ልጁም ስላልነበር ማለት ነው። ስለዚህ አሁን ላይ ሰላም እንድትጠራጠርና ሙሉ በሙሉ ጆን ተብየውን እንዳታምነው አይኗን ከፍቶላታል፣ እንደገና ደግሞ አንቅቷታል ማለት ነው። አሁን ላይ ግን ጆ ብሌን ይህንን ነገር ብታውቅበትም ነገር ግን ሳሚ እንግዲህ ብሌንን ያስጨዋት መስሎት ወይም ደግሞ ጆ ብሌን ላይ ችግር የፈጠረ መስሎት መጥቶ ጆን እንግዲህ በቦክስ መቶታል ማለት ነው። ምክንያቱም ለብሌን ስለሚጨነቅላትና ብሌን ምንም እንድትሆንበት ስለማይፈልግ ሁለቱንም ለመጠበቅ ደግሞ እዛ ቤት ውስጥ እየኖረ ስለሆነ ብሌን ሆነ ሰላም እንዲነኩበት አይፈልግም። ለዛም ነው ጆ እንግዲህ ስራውን መስራት ያልቻለው በሳሚ አማካኝነት። ሳሚ እዛ ቤት እስካለ ድረስ ስራውን
መቼም አይሰራም። ሳሚን ወይ ቀድሞ ካልገደለ ወይም ደግሞ ነገር ካላደረገ መቼም ቢሆን ሳሚ ያለ ጆ ብሌንንም ሆነ እንደገና ሰላምን አይጎዳትም ብዬ ነው ማስበው። ነገር ግን ብሌን እንግዲህ የብሌን ጩኸትና የብሌን ንዴት በጆ ላይ ስለ ጮች ሁለቱም ወጥተው ሳሚም ሰላምም ወጥተው ምን ሊያደርግሽ ነው ለምንድነው እየጮሽ የነበረው ቢላትም ነገር ግን ብሌን ያንን ነገር ብትደብቀውም ተደብቆ እየሰማ መሆኑን ብትደብቀውም ራሱ ጆ ተብዬው ደግሞ ተደብቆ እየሰማ መሆኑንና እንደገናም ደግሞ ቤተሰብ እንደሌለው አውቆ የሐዘን ማስክ ለጥፎ እንዲያምኑትና እንዲራሩለት እንግዲህ አድርጓል ማለት ነው። ሰላም እንደምታውቋት በጣም የዋህና በጣም ነው የምትራራው። ምክንያቱም ቃልም ከዚህ በፊት በጣም ብዙ ጊዜ ተጫውታባታለች። ሰላም የዋህና ቶሎ ሰውን የምታምን ስለሆነች ማለት ነው። ነገር ግን አሁን ላይ እንግዲህ ያንን የሐዘን ማክሱን ሲለጥፍ ሰላም ደግሞ አዝና ወደ ውጪ ወይም ደግሞ ከዚህ በኋላ እዚህ አልኖርም ብሎ ሊሄድ የፈለገውን መልሳ አምጥተዋለች ማለት ነው። ነገር ግን በዛው ቢሄድ ኖሮ አንዴ ከህይወታቸው ወጥተው ይገላገሉ ነበር። እነሱም ራሳቸውን ይጠብቃሉ። እሱም ደግሞ ካልቀረበ እንደዚህ ደግሞ ምንም ማድረግ ስለማይችል ዝም ብሎ አርፎ ይቀመጣል። በኃይሉ የላከውንም ስራ አይሰራም። ነገር ግን ሰላም ተመልሳ እዛ ቤት እንዲኖር መልሷለች። ችግሩ ግን መቼም ሳሚ ያለ ቤተሰቡን ሊጎዳ አይችልም ጆ ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ላይ የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። አደራ ክፍል 82 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 82 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። ሳሚ እንግዲህ እንደሚታወቀው አሁን ላይ የመጣው ጆን ላይ ባኖበታል ወይም ደግሞ አውቆበታል። ምንም ማድረግ አይችልም ሳሚ እስካለ ድረስ ብዬ ነው ማስበው። በሌላ በኩል ደግሞ በኃይሉ ዘግቶባት የሄደውና አስሯት የሄደው ፀሐይ በጣም ችግር ውስጥ ነው የምትገኘው ማለት ነው። ምክንያቱም ስልኳንም ቢሆን እታች ነው ያስቀመጠው፣ እጇ ታስሯል። እንደገና ረሃብ አለ፣ ጥም አለ፣ ማንም ሊደርስላት አልቻለም። በዚህ በኩል ደግሞ ገነት የፀሐይ መጥፋት አሳስቦታል። ምክንያቱም ስልክ ብትደውልም ፀሐይ አላነሳ ስላለቻት የሆነ ነገር ሆናለች ብላ እያሰበች ነው የምትገኘው። ነገር ግን መቼም በኃይሉ ይዟት እንደዚህ ያደርጋታል ብላ አላሰበችም። አሁን ላይ ፀሐይ የት እንደታሰረችና የት እንደተያዘች ገነት ምንም ነገር ስለማታቅ ሄዳም ለማስፈታት ወይም ደግሞ ሄዳ ካለችበት ለመርዳትም ሆነ ግራ ገብቷታል። ቢያንስ ስልኩን እንደምንም ብላ ወይ በእግሯም ቢሆን ከፍታ አንስታ ያለችበትን እንኳን ብትናገር፣ አሁን ግን ያለችበትን አታቅም። ገነት ስለ ፀሐይ እየተጨነቀች ነው የምትገኘው። ፀሐይን እንግዲህ ሊያድናት የሚችል ሰው አጥቷል። ነገር ግን አንዳንዴ ስራዋን ዋጓን እየከፈላት ነው። በጓደኛዋ ላይ እያሴረችና በጣም ከባድ ነገሮችን ስታደርግ ስለነበረ እዛው ራሱ ነው እየከፈላት ራሱ እየመለሳት የሚገኘው ማለት ነው። ግን ገነት ፀሐይ እንግዲህ ስልኳን የምታነሳላት ከሆነ ለመርዳት ፈቃደኛ ነች፣ ወይም ደግሞ ይህን ነገር ስለማታውቅ አሁንም ቢሆን እያዘነች ነው የምትገኘው። ቃል ደግሞ በገነት ቤት ሆና እየተማረችና ሙያም እየተማረች ነው። እንደገናም ደግሞ የምትንቀውን ነገር እንግዲህ በስነ ስርዓት እንድትበላ ምግቡን እንግዲህ እንጀራ በወጥ ቀርቦላት ንቃ አልበላም ስትል ነበር። እንዲሁ አይታው አይጣፍጥም ብላ ነበር። ምክንያቱም ሰላም ጋር እያለች እግሯን ሰቅላ ብሌን የምትፈጋውንና የምትሰራው ምግብ እየበላች ምንም ሙያ አታውቅም። ለዛም ነው አሁን ላይ እንደሚታወቀው ገነት አይምሮዋንና እንደገና ደግሞ አልፈልግም የምትለው ነገር እንድታቆም ያገኘችውን በልታ እንድታድር እንግዲህ እያሳመነቻትና በደንብ ሹር እያረገቻት ነው የምትገኘው ማለት ነው። ሹር እያረገቻት ነው የምትገኘው። ስለዚህ ቃል እንግዲህ አርፋ እንደዚህ የምትሆን ከሆነና የምትስተካከል ከሆነ ሰላም ጋር እንደምትመለስ ግልጽ ነው። ነገር ግን አሁንም የማትስተካከል ከሆነ ባህሪዋ መጥፎ ከሆነ መቼም ብትሆን ሰላምም አትቀበላትም፣ ገነትም ከቤቷ ታባራታለች። እንደገና ጎዳና ላይ መውጣቷ ነው። ምክንያቱም ያንን ምግብ አልበላ ስትል ገነት አስታውሳለች። ጎዳና ላይ መውጣትሽንም አትርሺ፣ ጎዳና ላይ ወጥተሽ የምትመኙ ምግብ ነው አሁን ላይ እዚህ ያገኘሽው ነው። ስለዚህ ሁልጊዜም በእኛ አሁን ላይ ይሄ ድራማ እያስተላለፈልን ያለው መልእክት ምንድን ነው? በእኛ ጊዜ ያገኘውን ነገር አመስግነን መብላት እንዳለብን አመስግነን ምንጊዜም ማለት ነው። ምክንያቱም ይህን ያጣ ስንት አለ ብለን ማሰብ አለብን። እንደገናም ደግሞ ያንን ያላገኙ ስንት አሉ፣ እኛም ላናገኘው እንችላለን። ዛሬ የማናመሰግንበት ምግብ የሰጠንን ፈጣሪ አመስግነን እንደመብላት እንደዚህ ማለት እንደሌለብን ከቃል ተምረናል ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ።
በስተመጨረሻ አሁን ላይ ያው ሳሚ በመሃላቸው መግባት አልፈለገም ነበር። ነገር ግን ዳግም እልህ ስላስያዘው ሳሚም እንግዲህ ይህንን የዋህነት ትቶ የራሱ ለማድረግ ብሌንን እየፈለገ ነው የሚገኘው፣ ሁለቱም ስለተወራረዱ ማለት ነው። ነገር ግን ዳግም በስተመጨረሻ ሽንፈቱን ተቀብሎ ብሌንን ይቅርታ እያላት ነው የምትገኘው። ይቅርታ ግን ከምንም በላይ ነው። ብሌንም ይቅርታ ማድረግ አለባት ብዬ ነው ማስበው። ነገር ግን ከሳሚ ጋር ያለውን ባህሪ የማያስተካከል ከሆነና አርፎ የማይቀመጥ ከሆነ ዳግም ብሌን የሳሚ ብትሆን መቼም ቢሆን አይቆጨኝም ብዬ ነው ማስበው፣ ባህሪውን የማያስተካክል ከሆነ። ምክንያቱም ባህሪውን ሳያስተካክል ነው አሁንም ቢሆን ሁሌ ስለሚቀናባት ነው አሁን ላይ ልጅ እንኳን ብንወልድ እንዲሁ የሚቀና ከሆነ አብረን እንድንኖር አልችልም ብላ ያሰበችው። ስለዚህ ዳግም አሁንም ቢሆን አልረፈደም፣ ባህሪውን ሊያስተካክል ይገባል የሚል ሀሳብና አስተያየት ነው ያለኝ። ጆኒ ደግሞ አሁን ላይ በኃይሉ የቤተሰቦቹ ገዳይ እንደሆነ አላወቀም። ይወቅ የምትሉ ሁላችሁም እስቲ ጆኒ እንግዲህ አሁን ላይ በኃይሉ የቤተሰቡ ገዳይ እንደሆነ ይወቅ የምትሉ እስቲ ሁላችሁም ኮሜንት ላይ አስቀምጡልኝ። አሁን ላይ ሳሚ የብሌን ጠበቃ መሆኑን አይቷል። ምክንያቱም የሆነ ሰው ሊገለው መጥቶ ብሌንን እንዳዳናትና ለብሌን መስዋዕት እንደሚሆንላት ብሌንን እንዴት አድርጎ እንደሚጠብቃት ጀግና እንደሆነ በጆን ፊት ለፊት አሳይቷል። ስለዚህ ጆን ብሌንን ለመጉዳት ሲያስብ ሳሚን እንደጎዳው መቁጠር አለበት ማለት ነው። ስለዚህ ብሌንን ከመጉዳቱ በፊት ሳሚን የሆነ ነገር ሊያደርግ ይችላል ብዬ ነው ማስበው። አሁን ላይ የጆንን ቤተሰቦች ማን እንደገደለ ወይም ደግሞ ራሱ በኃይሉ እንደገደለ ሳሚ ሊያውቅ ይችላል። ሳሚና ጆን ቁጭ ብሎ ቢያወሩና ቢነጋገሩ የቤተሰቦቹ ገዳይ በኃይሉ እንደሆነ ራሱ ሳሚ ለጆን ይነግረዋል። አንዴ ብቻ ቁጭ ብለው ማውራት ብቻ ነው የሚጠበቅባቸው። ምክንያቱም በኃይሉና ሳሚ አንድ ላይ እንደሚሰሩ ይታወቃል። ሳሚ የበኃይሉን ሴራዎች በሙሉ ሲሰራና ቀኝ እጁ እንደሆነ ሲያግዘው እንደሆነ ስለሚታወቅ ይህ ነገር ደግሞ በኔ በኩል ይቀላል ብዬ ነው ማስበው። ስለዚህ ጆ አንዴና ከሳሚ ጋር ቢያወሩ የቤተሰቦቹን ገዳይ በኃይሉ እንደሆነ ሊያሳውቀው ይችላል የሚል ሐሳብ ነው ያለኝ። በስተመጨረሻ ግን ዳግም ተጸጽቶ ብሌንን ይቅርታ ብሏታል። ብሌን የዳግምን ይቅርታ ትቀበላለች ወይስ አትቀበልም? በዚህ በኩል ደግሞ ሳሚ ከዛ ቤት ላለመውጣትና ከብሌን አጠገብ መራቅ ስለማይፈልግ የሁለቱም ግንኙነት አይቶ ይቅርታ እየጠየቃት እንደሆነ አውቆ በመሃላቸው ገብቶ አፍርሶ የሁለቱም ውርርድ ውስጥ ስለሆኑ ከብሌን ላለመለየት ሲል የሆነ ነገር መሃል ፈጥሮ ችግር ሊፈጥር ይችላል። ወይም ደግሞ ይህንን መልስ አዎ ይቅርታ አድርጌልሃለሁ የሚለውን ብሌን እንዳትመልስ ሳሚ እንግዲህ ወይ አሞኛል ብሎ ወይ እየጠዘጠዘኝ ነው ብሎ ምክንያት አንስቶ ብቻ ሁለቱም መሃል ለመግባት ይችላል ብላችሁ ታስባላችሁ? ወይስ ብሌን ይቅርታ ብላው እውነት ከእንደገና አብረው ይሆናሉ ብላችሁ ታስባላችሁ? ሁላችሁም በዚህ ጉዳይ ላይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ነገር ግን የዳግም ቅናት ቅጥ እያጣ ነው። ዳግም አሁን ላይ የሚያደርገው ነገር አሪፍ አይደለም። በቃ ብሌንን የሚያጣበት ነገር ነው። ቅናት ምን ያህል ከባድ እንደሆነና ምን ያህል መጥፎ ነገር እንደሆነ በዳግም ማየት እንችላለን። ሚስቱን ማመን አለበት፣ ፍቅረኛውን ማመን አለበት። ምክንያቱም እንደዚህ እያለ መቼም ቢሆን አይቆጣጠራትም። ዛሬ ሳሚ ጋር ሆነች፣ ነገ ከሌላ ወንድ ጋር ቢያያት በቃ ሊጠረጥራት ነው። ስለዚህ ይህንን ነገር ቅናቱን በልክ ማድረጉ፣ ቅናት ማለት ያው ስለሚወዳት ነው የሚቀናው። ነገር ግን ያንን ቅናት በልኩ ማድረጉ የተሻለ አማራጭ ነው ብዬ ነው ማስበው። እናንተስ እስቲ በዛሬው በአደራ ክፍል ያላችሁንና የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ይችላላችሁ። እንግዲህ በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። አደራ ክፍል 82 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።